እንኳን በደህና መጣችሁ። ዛሬ ዛሬ የምንመረምረው አንድን ስም ነው። ግን ይሄ ዝም ብሎ ተራ ስም አይደለም። በመላው ታሪክ ውስጥ እኮ ጦርነቶችን ያስነሳ፣ ግዛቶችን የቀየረ፣ በሚሊዮኖች የሚቆጠሩ ሰዎች ሕይወት የለወጠ ስም ነው። የምንመረምረው ኢየሱስ የሚለውን ስም ነው። በጣም ትልቅ ርዕስ ነው። አዎ። እና በእጃችን ያሉት ምንጮች ደግሞ ይህ ስም ስላለው የበላይነት፣ ከፈጣሪ ማንነት ጋር ስላለው ጥልቅ ግንኙነት እንዲሁም በመላው ፍጥረት ዕጣ ፈንታ ላይ ስላለው ሚና የሚተነትኑ ናቸው። የዛሬ ተልኳችን በቃ ይህ ስም ለምን ከስም ሁሉ በላይ እንደሆነ መረዳት ነው። እስኪ ከዚህ እንጀምር። አንድ ስም ብቻ እንዴት ነው ይሄን ሁሉ ኃይልና ትርጉም ሊሸክም የሚችለው? በጣም ጥሩ መነሻ ነው። ምክንያቱም ጉዳዩ ከስያሜ በጣም የዘለለ ነው። ምንጮቹ እንደሚሉት ኢየሱስ የሚለው ስም የአምላክን ማንነትን የምንመለከትበት እንደ አንድ መነጽር ነው። ስሙ ራሱ ሲተነተን ያህዌ ያድናል ወይም በቀላሉ ያለው ማዳን ነው የሚል ትርጉም ይዛል። ያለው ማዳን ነው። አዎ፣ ይህ ማለት የፈጣሪን ማንነት ያለው እና የፈጣሪን ተግባር ማዳን አንድ ላይ ያያያዘ ስም ነው ማለት ነው። እሺ፣ ከምንጮቹ አንድ በጣም አእምሮን የሚፈታተን ሐሳብ ላንሳ። እሺ። ስለ መለኮት ማንነት ሲያብራሩ ያው ሁለተኛው አምላክ ከመጀመሪያው ጋር እኩል ነው ይላሉ። አዎ፣ በስነ መለኮቱ። የሚገርመው ግን ይሄ መለኮታዊ አካል ሰው ሆኖ ሲመጣ ኢየሱስ የሚለውን ስም እንደወረሰ ወይም እንደተቀበለ ይናገራል። ይሄ እንዴት ነው የሚሆነው? ስሙ እኮ ከዘላለም የራሱ አልነበረም? ይሄ ጥያቄ በትክክል የውይይታችን እምብርት ነው። ምንጮቹ ይሄን ሲያብራሩ በጣም ጥንቃቄ ያደርጋሉ። ውልድ ያ መለኮታዊው አካል ከዘላለም ጀምሮ የስሙ ባለቤት ነው፣ ሁሌም የሱ ነው። እሺ። ነገር ግን እኛ በጊዜ ውስጥ ስለምንኖር በምንረዳው መንገድ ሲገለጥ ያንን ስም በታሪክ ውስጥ በተወሰነ ሰዓት ላይ እንደተቀበለ ይነገራል። ገባሽ አይደል? ገባኝ። ልክ ለእኛ ይፋ እንደሆነ ማለት ነው። በትክክል። ልክ ሁሌም ንጉሥ የነበረ ሰው በተወሰነ ቀን ዘውድ ጭኖ በይፋ እንደሚነግስ ማለት ነው። ንግሱናው የዘወትር ነው፣ ግን ይፋ የሆነበት ቅጽበት አለ። ገባኝ። ስለዚህ ስሙን የተቀበለው ለእኛ እንዲገባን ነው። ታዲያ የዚህ ስም ኃይልና ስልጣን ከምን የመነጨ ነው? ስልጣኑ በቀጥታ ከባለቤትነቱ የመነጨ ነው። ምንጩ በግልጽ እንደሚያስቀምጠው ይህ ስም በጊዜና በቦታ ላይ ሁሉ የባለቤትነት የገዥነትና የፍርድ ስልጣን አለው። በፊልጵስዩስ ላይ እንደተጠቀሰው በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበርከኩ ዘንድ ይላል። አንድ ደቂቃ። በሰማይና በምድር የሚለው ይገባኛል። ከምድርም በታች ሲል ግን ምን ማለት ነው? የሙታንን ዓለም ወይስ ምሳሌያዊ አነጋገር ነው? ምንጮቹ እንደሚሉት ይሄ ምሳሌያዊ ብቻ አይደለም። ስልጣኑ መላውን ፍጥረትን ያጣቅላል፣ የሚታየውንም የማይታየው ነው። ሁሉንም። አዎ፣ መላእክትን፣ ሰዎቹን፣ እንዲሁም በመንፈሳዊው ዓለም ያሉትን ኃይላት በሙሉ። ምንም ነገር ከዚህ ስም ስልጣን ውጭ አይደለም። ቆይ፣ አሁን ያልከው ሐሳብ ላይ አንድ ነጥብ ትዝ አሰኝቶኛል ከምንጮቹ እና እውነቱን ለመናገር መጀመሪያ ሳነበው በጣም ግራ ያጋባኝ ነገር ነው። በሚለው ፍጡራን ለምሳሌ መላእክት እግዚአብሔርን በቀጥታ ማየት ስለማይችሉ የሚያመልኩት በዙፋኑ ላይ የተቀመጠውን ስሙን ብቻ ነበር ይላል። ይህ ትንሽ እንግዳ አይመስልም? ስምን ማምለክ በጣም እንግዳ ይመስላል። ግን ምንጮቹ የሚሉት ነገር በጣም የሚገርም ነው። ልክ ፀሐይን በቀጥታ ማየት እንደማንችል፣ ነገር ግን የፀሐይን ብርሃንና ሙቀት እንደምንለማመት፣ አዎ፣ መላእክትም የመለኮቱን ሙሉ ክብር በቀጥታ መቋቋም አይችሉም ነበር ይላሉ። ስለዚህ የሚያመልኩትና የሚሰግዱት ለዚያ ክብር መገለጫ ለሆነው ስሙ ነበር። እሺ። ኢየሱስ ሰው ሆኖ ሲመጣ ግን የማይታየው መለኮት ለመጀመሪያ ጊዜ የሚታይ የሚዳሰስ ፊት አገኘ። ስሙን ብቻ ሳይሆን የስሙን ባለቤት ራሱን ማየት ቻሉ ማለት ነው። ዋው! እና እዚህ ላይ ነው የመስቀሉ አስፈላጊነት ጎልቶ የሚወጣው። እንዴት? ከመስቀሉ ጋር ያለው ግንኙነት ምንድን ነው? ልክ እንደዚህ እናስበው። አንድ ኃያል ንጉሥ ሕግ ይከበር የሚል መፈክር አለው። ይህ ሕግ ፍትሕን ያረጋግጣል፣ ግን ሕግ ተላላፊዎቹንም ይቀጣል። ለተበዳይ ፍትሕ ሲሆን ለበዳይ ፍርድ ነው። በትክክል። ምንጮቹ እንደሚሉት
ያለው ወይም እኔ ነኝ የሚለው የአምላክ ስም ልክ እንደዚህ የንጉሡ ሕግ ነው፣ ፍጹምነትን የሚጠይቅ። ነገር ግን ያ ንጉሥ ልጁን ልኮ የበዳዎችን ዕዳ ቢከፍል ያው ሕግ ይከበር የሚለው መፈክር የምሕረትና የይቅርታ ምልክት ይሆናል። አሃ በተመሳሳይ የኢየሱስ መሥዋዕትነት ያለው የሚለውን የፍርድ ስም ወደ ያለው ማዳን ነው፣ ወደ ኢየሱስ ቀይሮታል ይላሉ ምንጮቹ። በቃ የፍርድ ስም የነበረው የምህረት ስም ሆነ ማለት ነው። ልክ እንደዛ። ዋው! ይሄ በጣም ግልጽ ያደርገዋል። ይህንን ሐሳብ የበልጥ ለመረዳት እስኪ ወደ አንድ ተጨባጭ ታሪክ እንሂድ። የእስራኤል ሕዝብ ታሪክ ጥሩ ምሳሌ ይመስለኛል። በጣም ጥሩ። በሲና ተራራ ትእዛዛትን ለመጠበቅ ቃል ከገቡ በኋላ ሙሴ ራቅ ባለ በ40 ቀናት ውስጥ ቃላቸውን አጥፈው የወርቅ ጥጃ ሲያመልኩ እናያለን። የእግዚአብሔር ቁጣ በጣም አስፈሪ ነበር። ሕዝቡን አጥፍቶ በሙሴ በኩል አዲስ ጅማሮ ለመጀመር እንዳሰበ ይናገራል። ትክክል ነው። ታሪኩን የቀየረው ግን የሙሴ ምልጃ ነው። የሚገርመው የሙሴ የክርክር ነጥብ ነው። ምን ነበር ያለው? የተከራከረው በሕዝቡ ደግነት ላይ ተመስርቶ አይደለም። እባክህ ይቅር በላቸው ጥሩ ሕዝብ ናቸው አላለም። ክርክሩ በሙሉ በእግዚአብሔር ስምና ክብር ላይ ያተኮረ ነበር። በስሙ ላይ ይህን ሕዝብ ብታጠፋቸው ግብፃውያን እግዚአብሔር በተራራ ላይ ሊግደላቸው ነው፣ ከግብፅ ያወጣቸው ብሎ ስምህን ያቃላሉ በማለት ተማግቷል። በዘኍልቍ ላይም ተመሳሳይ ነገር እናያለን። ወደ ከነዓን ለማስገባት ኃይል አነሳው ብሎ እንዳይናገሩ በማለት ይከራከራል። የሙሴ ዋና ጭንቀት የእግዚአብሔር ስም እንዳይዋረድ ነው ማለት ነው። በትክክል ይገባኛል። ግን አንድ ሰው እግዚአብሔር ለሕዝቡ ካለው ፍቅር በላይ ለስሙ ክብር አስቦ ነው ሲባል ትንሽ ቀዝቀዝ ያለ ስሜት አይፈጥርበትም? በጣም ወሳኝ ጥያቄ ነው። መጀመሪያ ላይ ሲሰሙት ልክ እንዳልሽው ሊመስል ይችላል። ነገር ግን ምንጮቹ ጉዳዩን የሚያስቀምጡት በተለየ መንገድ ነው። እግዚአብሔር ስሙን ሲጠብቅ ልክ አንድ ጥሩ አባት የቤተሰቡን ስም እንደሚጠብቅ ነው። ለቤተሰቡ ክብር ሲል ማለት ነው። አዎ፣ ለራሱ ኩራት ብቻ ሳይሆን ልጆቹ በዚያ ስም ጥላ ስር በሰላምና በክብር እንዲኖሩም ጭምር ነው። የእግዚአብሔር ስም ከእውነት ከፍትሕና ከፍቅር ጋር የተቆራኘ ነው። ይህ ስም በፍጡራን አእምሮ ውስጥ ቢዛባ፣ ለምሳሌ እግዚአብሔርን እንደ ጨካኝ ወይም ኃይል የሌለው አድርጎ ቢያስቡ፣ በፍርሃት ይኖራሉ ወይም በአመፅ ይሞላሉ። በሁለቱም መንገድ እርስ በርስ ይበላሉ፣ ፍጥረት ይበላሻል። አዎ። ስለዚህ እግዚአብሔር ስሙን ቅዱስ አድርጎ የሚጠብቀው ለራሱ ክብር ብቻ ሳይሆን ለፍጥረቱ ሁሉና ሲል ነው። እሺ፣ እግዚአብሔር ለስሙ ክብር ስል እስራኤልን አተረፈ ካልን እዚህ ላይ ሌላ ጥያቄ ይነሳ። ታሪኩን ስናነብ እግዚአብሔር እስራኤልን ሲመርጥና ከነዓናውያንን ሲያስወጣ ስናይ ይህ አምላክ አድሏዊ ነው እንዴ የሚል ስሜት ይፈጥራል። ይህ በተደጋጋሚ የሚነሳ ጥያቄ ነው። ምንጮቹም በግልጽ ይመልሱታል። እግዚአብሔር የሚጠላው ኃጢአትን ነው እንጂ ሰዎችን ወይም ሕዝቦችን አይደለም። ኃጢአትን እንጂ ኃጢአተኛውን አይደለም። በከፊል ልክ ነው። ኃጢአት ማለት ሌሎችን መበደል፣ ሥርዓትን ማፍረስ፣ ደካሞችን መጨቆን ነው እና የእግዚአብሔር ፍትሕ ደግሞ ለሁሉም እኩል ነው። እስራኤላውያንም ቢሆን ሌሎችን ሲበድሉና ሕግ ሲጥሱ ልክ እንደ ሌሎቹ ሕዝቦች ፍርዱ ደርሶባቸዋል። በባቢሎን ምርኮ ተወስደዋል። በትክክል መቅደሳቸው ፈርሷል። ስለዚህ የእግዚአብሔር ትግል ከብሔር ጋር ሳይሆን ከኃጢአት ጋር ነው። ኃጢአት ፍጡራንን ስለሚያሰቃይ፣ እግዚአብሔር ደግሞ ፍቅር ስለሆነ ኃጢአትን ይጠላል፣ ያጠፋዋል። ታዲያ ይህንን ሁሉን ያዳረሰ የኃጢአት ችግር ለመፍታት ምንጩ የሚያቀርበው መፍትሔ ምንድን ነው? መፍትሔው በመሲሁ ተስፋ ውስጥ ነው ያለው። ከመጀመሪያው ጀምሮ እግዚአብሔር ኃጢአትን የሚያጠፋና በፍጥረት ዓለም ሰላምን ወይም እረፍትን የሚያመጣ ንጉሥ እንደሚመጣ ቃል ገብቷል። እሺ፣ ይህ ተስፋ ግን ሁለት ገጽታ አለው። አንደኛው ኃጢአትን የሚወዱትን ማጥፋትን ይጨምራል። ሁለተኛው ደግሞ ለተጸጸቱ ሰዎች የመዳን መንገድ መክፈትን ነው። እና ይህ ተስፋ እንዴት ተፈጸመ? ምንጮቹ እንደሚሉት እግዚአብሔር ራሱ ፍጡር ሆኖ በመምጣት ነው። ይህ እንዴት ነው ችግሩን የሚፈታው? እግዚአብሔር ፍጡር በመሆን ማለትም በኢየሱስ ሁለቱንም የመፍትሔውን ገጽታዎች በአንድ ጊዜ ፈጽሟል። አንደኛ ራሱን ቤዛ አደረገ። ቤዛ ማለት ያው ምትክ ሆኖ ዋጋ መክፈል ማለት ነው። የሌላውን ዕዳ መክፈል። አዎ፣ ኢየሱስ የኃጢአትን ቅጣት በራሱ ላይ ወስዶ ንስሐ ለሚገቡ ሁሉ ምትክ ሆነ። ይህ የፍቅሩ መገለጫ ነው። ሁለተኛ የፍጡራን ንጉሥ ሆኖ በመነሳት ወደፊት ኃጢአትና ኃጢአተኞችን እስከ መጨረሻው የማጥፋት ፍርድን እንደሚያስፈጽም አረጋግጧል።
ይህ ደግሞ የፍትሕ መገለጫ ነው። ስለዚህ በኢየሱስ ስም ውስጥ ፍቅርና ፍርድ አንድ ላይ ተጣምረው ይገኛሉ ማለት ነው። በትክክል ለሚታዘዙት ፍቅርና መዳን ሲሆን፣ ዓመፀኞችን ግን የሚያጠፋ እሳት ነው። ስሙ ራሱ ይህንን ነው የሚገልጸው። ያለው የሥልጣን አምላክ፣ ማዳን ነው የምሕረት አምላክ። ሁለቱም አንድ ላይ ኢየሱስ በሚለው ስም ተገልጸዋል። እንግዲያውስ እስካሁን የተወያየንባቸውን ዋና ዋና ነጥቦች ስናጠቃልላቸው የኢየሱስ የሚለው ስም ያለው ማዳን ነው የሚል ትርጉም ያለው የእግዚአብሔር የገዢነት፣ የባለቤትነት፣ የፍቅርና የፍትሕ ስም ነው። ልክ ነው። ሁለተኛ፣ እግዚአብሔር ስሙን ቅዱስ አድርጎ የሚጠብቀው ለራሱ ክብር ብቻ ሳይሆን ይህን ማድረጉ የፍጡራንን ሕልውናና ደህንነት ስለሚያስገኝ ጭምር ነው። በጣም ትክክል። አንድ የመጨረሻ ነጥብ ላጠናክር። እሺ። ምንጫችን ደጋግሞ የሚያነሱት አንድ ሐሳብ አለ። ፍጡራን የተፈጠሩት ለእግዚአብሔር ነው እንጂ እግዚአብሔር ለፍጡራን ደስታ አልተገኘም። ይህ ትንሽ ከባድ ሐሳብ ነው። አዎ፣ ግን ምንጮቹ እንደሚሉት የፍጡራን እውነተኛ ደስታና እርካታ የሚገኘው ለተፈጠሩበት ዓላማ ሲኖሩ ነው። ይኸውም ለእግዚአብሔር ክብር መኖር። በጣም የሚገርመው ነገር እግዚአብሔር በራሱ ፍጹም ሆኖ ሳለ ምንም ሳይጎድለው ለምን ፍጡራንን እንደፈጠረና በኋላም እነሱን ለማዳን ይህን ሁሉ መከራ ተቀብሎ ራሱን አሳልፎ እንደሰጠ ምንጩ ራሱ አላውቅም በማለት በሚገርም ትሕትና ይደምድማል። ይህ በእርግጥም እጅግ ጥልቅ ሐሳብ ነው። እንግዲህ ውይይታችንን ስናጠናቀቅ አድማጮችም እንዲያስቡበት አንድ ጥያቄ እንተዋለን። ምንጮቹ እንደሚሉት በራሱ ፍጹምና ምንም የማይጎድለው አምላክ ለምን ፍጡራንን ፈጥሮ ከዚያም እነርሱን ለማዳን የራሱን ሁሉ መስዋዕት አደረገ? ይህ ጥያቄ ምናልባት ሙሉ መልስ ላይኖረው ይችላል። ነገር ግን ስለ ፍቅርና ስለ መስዋዕትነት ምን ያስተምረናል?